ከባድ ነው ስሜቱ። እንደውም እኔ አሁን ይሻላልው መሰለኝ። የመጀመሪያዎቹ ጊዜያቶች በጣም ከባድ ነበሩ ለኔ። አሁን ግን በጣም ጥሩ ላይ ነኝ፣ እግዚአብሔር ይመስገን። እንደነገርኳችሁ በቃ ማለት አሁን ላይ ለኔ ይሻላል ከበፊቱ ማለት ያው ስለ እርግዝና እየጠየቃችሁኝ ስላላችሁ ነው። እሺ ይሻላል ከበፊቱ። አሁን ኦልሬዲ የመጨረሻዎቹ ጊዜያቶች ላይ ስላለሁኝ ትንሽ ይሻላል መሰለኝ። ያው ጫና ቢኖረውም ክብደት ቢኖረውም ክብደት በጨመረ ቁጥር ምናምን ያው የወገብ ህመም አለ፣ ኮላሊታችሁ ላይ ጫና አለ፣ ብቻ ብዙ ነገር አለ። መኝታ ለመመቸት አለ። ውይ ስንቱ ተወርቶ ስንቱ ይተዋል። እውነት ግን እኔ እናቶቻችንን ሳላደንቅ አላልፍም። እግዚአብሔርን በስመ አብ ወልድ በጣም ጀግኖች ናችሁ። እሺ የወለዳችሁ እናቶች ሴቶች በጣም ጀግኖች ናችሁ። ያው ሁሉም ሲደርስበት አይደለም የሚገባው፣ ሁሉም ሲደርስበት አይደለም የሚረዳና የሚያየው። በጣም ነው እውነት ጀግና ናችሁ። በስመ አብ ወልድ እኔ እንደነገርኳችሁ አይ ቲንክ ከዚህ በፊት ዩቲዩብ ላይ አውርቻለሁ መሰለኝ። እንዴት ነው የቻልሽው ብዬ ለእናቴ በቁም ነገር ደውዬ አውርቻት አውቃለሁ። እንዴት ነው የቻልሽው ማለት ይሄንን እነዚህ ልጆች ለማሳደግ እኔ ታላላቆች አሉኝ ብዙና በቃ በጣም ጎበዝ ነሽ ብዬ በቁም ነገር አውርቻታለሁ ደውዬ ማለት ነው። ያ እና እንደነገርኳችሁ ነው። ይሄ ትልቅ ጀግንነት ነው ከሚባለው በላይ። ማለት እኔን የምትመስል ሌላ ሩታ አለች። አንቺ ሩታ ነሽ ወይ ታዲያ? ማንኝ እኔ አለች እኔን የምትመስል ግን ያው ዓለም ላይ 7 ሰዎች ተመሳሳይ ናቸው ይባላልና ምናልባት እኔ የምትመስል ቁጭ ነው የምትመስላለች ግን የለችም መሰለኝ። አንቺ ሩታ ነሽ ወይ የሚል ጥያቄ ስላየሁኝ ነው። እህቷ ነኝ። ትክክል ነው። አዎ በጣም እናት መሆን መታደል ነው። በጣም መታደል ነው። እግዚአብሔርን በጣም ብዙ ነገሮችን እንትን እያሉ ማለት ማግኘት እየፈለጉ እዚህ ምድር ላይ ሀብት ንብረት ምናምን እያላቸው እሺ ቁሚና ወድሽን አሳይን የሚል ኮሜንት እያየው ነውና አላሳይም። ያው እንዴ ካሳየው እንጂ አይበቃችሁ። እና እንደነገርኳችሁ ነው እናት ምንም አይነት መተኪያ የላትም።
በቃ ማለት ትክክል ነው እንደነገርኳችሁ እናንተም ከስር እየጻፋችሁልኝ እንዳላችሁት ነውና በጣም መታደል ነው እናት መሆን። እዚህ ምድር ላይ ብዙ ሀብት ንብረት ኖሯቸው ግን ያለ ልጅ ያሉ ሰዎች አሉና እንግዲህ እናት መሆን አባት መሆን ከእግዚአብሔር ዘንድ ስጦታ ማግኘት በጣም መታደል ነውና እንደ ቀልዳችሁት እግዚአብሔርን የምሬን ነው። ይሄ በጣም መታደል ስለሆነ እና ያው እግዚአብሔር ያለቀን ያው እኔ ስፔሲፊክ ቀኑን አላውቀውም መች ነው የምትወልጂው እያላችሁኝ ነው ከስርና እግዚአብሔር ያለቀን ነው ወልዶ ትንሽ ጊዜ ነው የቀረኝ ትንሽ ጊዜ ነው እንደ እግዚአብሔር ፍቃድ ሁላችሁም እየጸለያችሁ እሺ ግን በሰላም እንደሆነ ያው እናንተ ጸሎት አስፈላጊ ስለሆነ ማለት ነው ከእግዚአብሔር በታች ያው የሰዎች መልካም ምኞት የሰዎች መልካም አስተሳሰብ እንዲሁም ደግሞ ጸሎታችሁ ምናምን ነው ሰዎችን እንትን የሚለውና እየጸለያችሁ አበረታቱኝ ፈጣሪ ከጎኔ እንዲሆን በሰላም እንደወልድ አመሰግናለሁ። የእናንተ እንትን ነው ለዚህ ያደርሰኝ ማለት አንድ ሰው ሲሰራም ሆነ ምንም አይነት ነገር ሲያደርግ እንዴት ነው አፕሪሺየት ስታደርጉት ነው ጥሩ ቦታ ላይ የሚያደርስ የሚችለው። ሁሉም ሰው እንዴት ነው አንድ አበባ ያበበ ያለስ ስትንከባከቡት ነው አይደል ፍሬውን ማፍራት ወይም ደግሞ አምሮ መታየት የሚችለው። ከስር ከስር ከኮረኮም ነው ወይም ብቻ ብዙ ነገሮችን የምንከለክለው ከሆነ አያድግም። ውሃም ካላጠጣ ነው ምንም እና እኔ ዛሬ እዚህ ላይ ለመድረሴ የእናንተ ድጋፍ አለበትና እጅግ በጣም እናንተን በጣም ማመስገን እፈልጋለሁ። እግዚአብሔር አምላክ ያክብርልኝ። እውነት በጣም ደስ ብሎኛል። ዛሬ ላመሰግናችሁ ነው የመጣሁት ደስ ስላለኝ ማለት ነው። ሁላችሁንም በጣም አድርጌ ያመሰግናችኋለሁ። እግዚአብሔር አምላክ ያክብርልኝ። ብቻዬን አይደለም የጀገንኩት እናንተም ስላላችሁ ነው ያጀገናችሁኝ። እውነት ያው አንዳንድ ጊዜ የምታሳልፉት ቻሌንጅ ይኖራል አይደለ? እነዛን ነገሮች ራሱ በደንብ መጋፈጥ እንድችል የእናንተ ድጋፍ ሁልጊዜም ከጎኔ ስላላችሁና አብራችሁኝ ስላላችሁ እዚህ መድረስ ችያለሁና በጣም ቴንኪዩ። በጣም ነው የምወዳችሁ ሁላችሁንም። እግዚአብሔር አምላክ ያክብርልኝ። ተወዳጅ ሊማር የቸኮላታ ልበላችሁ ቃላት የለኝም ለማለት እውነት ከልብ ነው እንኳን እግዚአብሔርን ከልብ ቅድም 26,000 ምናምን ነበር ምናምን እና ከላይ ሳልወጣ ያው ኦልሬዲ 30 እንደገባ ቁጥሩ 25 ካለፈ 30 እንደሆነ ነው የሚቆጥረው ያልኳችሁ ነበርና ገና ሳልወጣ 28 ነው 29 ለቻለ መሰለኝ እና በጣም ነው የማመሰግነው። ኦልሬዲ 28,000 ለመቶ ማለት ነው እና 30 በሉ በጣም ደስ ብሎኛል። በጣም ነው የማመሰግናችሁ። በጣም ነው ወዳችሁ። እግዚአብሔር አምላክ ያክብርልኝ። አዲጌ ስለዚህ በጣም ደስ ብሎኛል። ይፋል ለና አንተ ቪዲዮ ከመልቀቄ 29,000 ዶላር ማለት በጣም ለታደል ነው ቀላልም አይደለም። ያው ከፋይል ማለት ነው ባለ ኮንቴንት ለማለት ነበረ። በጣም ነው ያኮራችኝ። በጣም ነው የምወዳችሁ። በጣም ነው የማመሰግናችሁ። እግዚአብሔር ሁሉ እንዴት ለምታበረታቱ ሁሉ እንዴት ነው ጥሩ ቦታ ማየት እኔን እንደምትፈልጉት አፕሪሺየት ታደርጉኝ። ቴንክ ዩ ሶ ማች ለሁሉም ወደ ጃማዓት አድጂ ቴንክ ዩ ኔማር ገና አንድ ሚሊዮን በጣም አመሰግናለሁ። አመሰግናለሁ። ትንሽ ሳላነበው ግን ጠፋችብኝ። ደስ ብሎኛል። ይታል እሺ ለማንኛውም እሺ ይርከመኝ ማለት ነው።
አሁን መልካም ወራሪ ነው እና የሁሉ ቀጠሯችን ሙልሳ አይሰማም ርቋል። የሁሉ ቀጠሯችን እየጠበቀ ነው። እሑድ 3 ሰዓት ላይ የሚመጣ መልካም ነው። አመሰግናለሁ። ደህና ደር ሌላ ምንም ማለት ነገሮችን ማሳፈር እንዳለ በዚህ አጋጣሚ ነገሮችን መርሳት ጥሩ እንዳልሆነ እንደዛ ነው። እሺ ያው አውቀሽ ተምሸት ነገሮች አውቄ ነው እኔ ጃልቻሙ ምንም ስለሌለበት ይችላል አይታወቅም። አሬ እንደተረሽ አሮሽ ሜቢ እንደዚህ ስላየሁት ይሆናል። እንደዚህ ስላየሁት ይችላል አይታወቅም። ቁም ነገሩን ሌላ ቀን እናወራለን። ቴንክ ዩ ስለነበረን ጊዜ አመሰግናለሁ። እየመለሰችልኝ አይደለም፣ እየላኩላት እየመለሰች አይደለም። ወይ ቢያንስ የሆነ አክል ሰው ሄዱና መልሽ ይለባሏት። ሄሎ ወይ ወንድሜ፣ መግቢያው ጠፍቶኝ እኮ ነው በእናትህ መውጫው ማለት አሁንም አግኝቼዋለሁኝ። ወጣሁኝ፣ በቃ ፈጣሪ ረዳኝ አልኩኝ። ከዛ ቻው። ወይ ጉድ! ላይቭ ግን ይከብዳል እውነት ጋይስ። ልተኛ ነው ብላለች። አያችሁ አይደል? እኔ ኢንቫይት ሳረግላት ነው ሰው የምትተኛው እንቅልፏ የሚመጣው። እስካሁን ድረስ ላይቭ ላይ ቁጭ ብላ እኔ ስልክላት ልተኛ ነው። ኦኬ እሺ። ያው ለሶስተኛ ጊዜ ለመጨረሻ ጊዜ ልኬያለሁ። ለመጨረሻ ጊዜ ልኬላታለሁ። አሁን ካልመለሰች በጣም አመሰግናለሁ። በጣም አመሰግናለሁ። በጣም እውነት እኔ እንጃ እንዴት ብዬ ልንገራችሁ። በጣም ደስ ብሎኛል፣ እግዚአብሔርን ከምለው በላይ ማለት ነው። ገና እንደነገርኳችሁ ገና አንድ ቪዲዮ ነው የለቀኩት። እሱ የቲክቶክ አካውንት እንደከፈትኩኝ ምናምን ለመናገር ነው እሱንም የለቀኩትኝ እና በቃ አቀባበላችሁ በጣም ነው ደስ የሚለው። ፎሎሪ በጣም የሚገርም ነው እና በጣም ደስ ብሎኛል። የኔ ምርጥ ፋሚሊዎች በጣም ኮርቼባቸዋለሁ። ሁልጊዜም ከጎኔ ስለምትሆኑ ስለምታበረታቱኝ፣ አይዞች ስለምትሉኝ በጣም በጣም ነው ማመሰግናችሁ ሁላችሁንም። እግዚአብሔር ያክብርልኝ እውነት። እና ደግሞ ከዚህ በኋላ በደንብ እንድሰራ አፕሪሼት እያደረጋችሁኝ ነው። ይሄ ነገር ለእኔ በጣም ትልቅ ነገር ነው። ገና ከጅማሬ እንደዚህ አይነት ድጋፍ ካገኘሁኝ ወደፊት ምን አይነት ነገር ልሰራ እንደምችል ብቻ ብዙ ነገር ማሰብ እንድችል መንገድ ሆናችሁኛል እና ሁላችሁንም በጣም አድርጌ አመሰግናችኋለሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ ሁላችሁንም። በጣም ደስተኛ ነኝ እውነት። እንዳስደስታችሁኝ ፈጣሪ ያስደስታችሁ። ደስታ ወደ ቤታችሁ ይግባ። ሌላ ምንም አልልም። አመሰግናለሁ። ወይዬ ወይዬ እኔ ማር ወይዬ ወይዬ እያልኩ እኮ ነው። በምን አይነት ወይዬ ልበልሽ? ወይዬ በይኝ እያልሽ ነው ከስርና በጣም ነው የማመሰግነው ሁላችሁንም። እግዚአብሔር አምላክ ያክብርልኝ።
ገባ ገባ እያላችሁ እሺ፣ በደንብ ሼር እያደረጋችሁ ዛሬ ትንሽ እናወራለን ብዬ አስባለሁኝ። ያው እንቅልፌ እስኪመጣ እናወራለን ብዬ አስባለሁ። ሼር እያደረጋችሁ እንግዲህ ለሌሎች ፋሚሊዎች አድርሱልኝ። ገባ ገባ እያለን ሰብሰብ ብለን እንድንመሰጋገን እና ገባ ገባ እያላችሁ አውሩ ማለት ነው። ሼር አድርጉ። ትንሽ ሰው ነው ያለው ዛሬ። ሰብሰብ ማለት አለብን፣ የደስታችን ቀን ስለሆነ ሰብሰብ ማለት አለብን በትንሹም ቢሆን። በጣም ነው ደስ ያለኝ፣ እውነት በጣም ደስ ብሎኛል። እግዚአብሔር ያክብርልኝ ሁላችሁንም። እግዚአብሔር ያለቀን። ያው እኔ ስፔሲፊክ ቀኑን አላውቀውም፣ መች ነው የምት ያወኩ ደግሞ አይደለም። እሺ ማስደብራችሁ ይቅርታ በጣም አረው ፍራቃል ይላል እንጃ አላውቅም። ልጃችን እኔን እንደሚመስል ዶክተሩ ነገረኝ። የት አግኝቶክ? የሚያገኘው እኔ በስልክ አወራሁ። አታስመስላ። እውነቴን ምሬን ነው። እንኳን ደስ አለ። ችግሩ ባህሪው ነው የሚመስለው። በመልክ አንተን ቢመስልም አልተወለደም እኮ ገና። ስለ መልኩ ራሱ ለማውራት ድፍረቱ ከየት አመጣ? እኔ ስለደገምኩ ደግሞ ደስ ይለኛል። ወንድ ልጅ ራሱ ሲደግም ደስ ይላል። እንኳን ሲጀመር አልተወለደም። አንተን ይምሰል አይምሰል ማንም አያውቅም። አንደኛ፣ ሁለተኛ ደግሞ እኔን ነው የሚመስለው። በቃ ወሬ አታውዛ። እኔን ነው የሚመስለው። እሺ ስሚኝ፣ እንዴት ነው ያደረግሽው? ምን እንዴት ነው ያደረግሽው? ይኸው እንደዚህ